ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማትጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት፣ ንጽህናዋን አትጠብቅም አለኝ። ቆንጆ አይደለሽም ብሎ የእሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ የነገረቻትን ነገር እሷን ለባለቤቷ እራሷን በ1,000 ብር እንደሸጠች ባሏ እኮ ነው። አንዲት ሴት ከባሏ ጋር ትተኛለች፣ ማንኛውም ሴት። ስለዚህ ከባሏ ጋር ከልጆቹ አባት ጋር ነው የተኛችው። ያንን ገበናዋን አውጥታ አደባባይ ላይ እዛ ጋር ስታሰጣት ዳውን ስታረጋት፣ እኔ ሀረግን ለምን ለራስሽ አልቆምሽም? አንቺ ጠንካራ ሳትሆኚ፣ አንቺ ጠንካራ እናት ሳትሆኚ ጠንካራ ልጆችን ማፍራት አትችይም። ዲስሪስፔክት ስትደረጊ መልስ እንኳን ከሌለሽ ብድግ ብለሽ መሄድ ነበረብሽ። እንዴት እዛ ጋር ቁጭ አድርጋ ክብርሽን ስትነካ ዝምት ያለሽ? ካሜራ ቆሞ ምን አለች ሀረግ? ምን አለች? ከ3 ልጆች ጋር እንዴት ብዬ ስትላት፣ እኔም ልጆች አሉኝ ግን ራሴን ጠብቃል። ዘይነብ ሀብታም ናት፣ ሰራተኛ ልትቀጥር ትችላለች። እቺ ምስኪን ድሃ ናት። ከ3 ልጆች ጋር ራሷን ብትጠብቅ ባትጠብቅ፣ አንድ ሰው ከወደደ ነፍስህን ነው የሚወደው፣ ማንነትህን ነው የሚወደው፣ አንተነትህን ነው የሚወደው። ውበት ረጋፊ ነው። ነገ ስትታመም ጥሏት ይሄዳል ማለት ነው። ውበቷን ብሎ የመጣ ወንድ ነገ ካንሰር ታማ ብተኛ ጥሏት ይሄዳል። ለምን? የፈለገው ውበቷን ነበር። ውበት አለቀ፣ ይሄዳል። ሀብትን ብሎ የመጣ ሀብቱ ሲጠፋ ይሄዳል። እሷን ማንነቷን ነፍሷን ብሎ የመጣ ግን ነፍሷ እስኪወጣ አብሯት ይቀመጣል። ስለዚህ ባል ራስ ስለተጠበቀ የሆነ ነገር ስለተዋበ ምናምን አይደለም። ባል ከወደደ ማንነቷን ፐርሰናሊቲዋን እሷን ነው ሊወድ የሚገባው። እዛ ጋር እሷ አስቀምጣ ራሷን እንደማትጠብቅ ስትነግራት ለዚች ሴት ዲስሪስፔክት እያደረገቻት ነው። እሷ ሀብታም ስለሆነች፣ ዘይነብ ሀብታም ስለሆነች፣ ሀረግ ድሃ ስለሆነች ነው እዛ ጋር ዲስሪስፔክት ስታደርጋት። ትክክል ነው። አንተ አምነህበት ነው ዝም ያልከው መሰለሽ? እንደዛ አይደለም። እኔ የሚዲያ ሰው ነኝ፣ ባላንስ ነው ማድረግ የምችለው። እና ምን ሆነ መሰለሽ፣ እኛ እናስቆማለን። አንዳንድ ጊዜ ፕሮግራም አቆሜ ወደ ሀረግ እኮ ዞሬ የምትዩ ነገር አለው ይላታለሁ። ገብቶሻል አይደለ? አንዳንዴ በቃላት በምልክት እንደው እዚህ ላይ ባላወራው ደስ ይለኛል እንጂ አስቆሜ እኮ ለማገዝ እሞክራለሁ። ገብቶሻል አይደለ? ሚዲያ ላይ ያንን ባረግ ኖሮ እርግጠኛ ነኝ እንዴት ለአንድ ሰው ታደላለህ ይባላል አይደለ? እንዴት ወደ አንድ ሰው ብቻ ትዞራለህ ይባላል። ኦኬ፣ እንደዛ ነው የሚሆነው። ግን ሚዲያውን አስቆሜ ካሜራውን አስቆምና የምትዩ ነገር የለም፣ የምትጨምሩት ነገር የለም፣ የምትዩ ነገር እንደዚህ ብለሽ ተናገሪ ብዬ እኮ ዳይሬክት ለማድረግ እየሞከርኩ ነበረ። ኦኬ፣ ሀረጌው እዚህ ከኛ ጋር ነች ያለችው። ፖይንቱ ግን ምን ነበረ? እንደ አንድ ሚዲያ ሰው እኔ ኢሞሽናቸውን እንዲያወጡ ትክክለኛ ሰው እንዲያቆም ፈልገው ጤናማ ያልሆነ ሪሌሽንሽፕ ደስ ጤናማ ያልሆነ ሪሌሽንሽፕ ነው። አንሄልዚ ሪሌሽንሽፕ ገጽታው መልኩ ይህንን ይመስላል ነው የእኛ ሙያ። ገብቻ የእኛ የሚዲያ ሰው ያንን ነው። መቼም ጣውንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነች፣ በጣም ታምሪያለሽ፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ከአንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ጋር ይኖራል ብዬ አስባለሁ። ሪል ፊሊንግ ኦፍ ሪያሊቲ ሾው ግን ይህንን አይደል ሼር የምናደርገው፣ ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናል። እና ኤግዛክትሊ ከዛም በኋላ ፍርዱን ለህዝብ ነው የምንተወኛ። እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። ዳትስ ዋይ አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይህ ሁላ ሰው የተነሳውና ከሀረግ ጎን የተነሳው የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለም? ይህ ሁላ ሰው የተሰባሰበው እንደዛ አይደለም? ባይሆን ኑሮ የኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው የምታምሪው፣ ባህሌ ከአንቺ ጋር ስለነበር በጣም ደስ ይለኛል ብትባል ኑሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበረ። ይህ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላረግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ ግንኙነት ይህንን ይመስላል ብለን ግን ደግሞ የተጠየቅነውን ኦብጀክቲቭ የነበረውን የልጅቷን ነፃነት መስጠት አልነበረ? የልጅቷን ነፃነት እኮ ሰጥተናታል። የልጅቷን ነፃነት ምን ነበር? ዲኤንኤ። በነገራችን ላይ ባልየው ዲኤንኤ አልመረመርም ብሎ ነበር። ይህን ታውቃላችሁ? አስገድደ ነው። ኦኬ፣ አስገድደ ነው ወደ ዲኤንኤ እንዲሄድ ያደረግነው። አስገድደ ነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ፣ አስገድደው ነው። ስለዚህ ምን ለማለት ፈልጌ ነው፣ እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ
እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን። ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ ነው ሊወጡ ይችላሉ። አንዳንድ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁኝ። ተው ኖ እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪያወሩበት፣ ለምንድነው እንዲያወሩ ማትሰጣቸው እድል ይሉኛል። ኦኬ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ በፊት ነው በሬዲዮ ብቻ እያለ ላይ በስቱዲዮ ማትቀርቡ ጊዜ ያላ በፊት በድሮ ታሪኮች ድምፅ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው ኧረ እንዳልክ መሀል አትግባ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ? መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባለሁ። አሁንም ራሱ ዩቲዩብ ላይ ጣልቃ ገባለሁ። በጣም ነው ቻሌንጅ ማድረጋቸው። ባይዘወይ ኖ እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት፣ ለምንድነው የምታቋርጣቸው ሚል ማአት ኮመንት ይበጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ ሰው እኔ ኢንቴንሽናሊ አይደለም አሁን ሰው እንዲረዳው የምፈልገው ነገር አይደለሁኝም። በነገራችን ላይ ነፍስ አይፈቅድም፣ የኔ ነፍስ አይፈቅድም። የኔ ነፍስ ለቤተሰብ የሚያደላ፣ የኔ ነፍስ ለሴቶች በጣም የሚያደላ፣ የኔ ነፍስ የእውነት ለማስታረቅ ጥግ ድረስ የሚሄድ በሚሊዮን የሚቆጠሩ ሰዎችን በዚህ ፕሮግራም ደርሻለሁኝ። በሺ የሚቆጠር ሰው ጦርነት ላይ ገብቼ እኮ አስታርቅ ያውቃለሁ ሰዎችን። ኮሚኒቲ አስታርቅ ያውቃለሁ። ታውቃላችሁ? ኮሚኒቲ አስታርቅ ያውቃለሁ። ኮሚኒቲ የእንትንን ኮሚኒቲ ታስታውሱታላችሁ? የቡራዮ ኮሚኒቲ 2010 ላይ ያሁላ ህዝብ ተጨፋጭፎ ሰው አውርቶ ሲወጣ እኔ እኮ ከኮሚኒቲ ጋር 8 ወር አብሬ እንደከረምኩ ታውቃላችሁ? በጣም ብዙ ጥፋት ሊያጠፉ የሚችሉ ሰዎችን አድነን አላወራ ነው፣ ረስተነዋል። የትግራይ ጦርነት ጊዜ እኮ ሲከፈት ህዝቡ ጋር ኮሚኒቲው ጋር ሄደን የፒኤችዲ ፕሮግራም አሁን ለምሳሌ ያክል እሱ ላይ ነው የሰራ ያለው እና ህዝቡ ጋር ሄደን ያንን ስንሰራ ይውድን ብሊቭ አናወራም። ገብቻል አይደለ? ኮሚኒቲ እና ቤተሰብ የእኔ ልቤ ነው ስል የእውነት ልቤ ነው፣ ሁሌ ነው የምለው። እና አሁንም ይሄኛው የሀረግ ፕሮግራም ሀረግ ህያው ምስክር ነች፣ ከእናንተ ጋር አለች አሁንና ሀረግ ህያው ምስክር ነች። በምን ያክል ልብ እንደምቀበላት፣ ምን ያክል እንደማዝንላት፣ እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን፣ በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር የእውነቴን ነው የምልሽ። አንድ ቀን እኮ ነው የምልሽ፣ አንድ ቀን ፊቴ ጠቁሮ አያውቅም፣ ከፍቶኝ አያውቅም። ይኸው አጠገቤ ነች ያለችው፣ ልትመሰክር ትችላለች ማለት ነው። እና ስለዚህ እንደዚህ አይነት ስህተቶች አሁን እያየሁ ነበረ። ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው? ሰው እንዴት ነው የተረዳው? ይቅርታና እንዳልክ ከኛ አይደለም የወጣው ይገባኛል። አንዳንድ እንትኖች ላይ እያየሁ ነበር እና ሰው እንዴት ነው የተረዳኝ፣ የቱ ጋር ነው የተሳሳትኩት፣ የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው። የእውነቴን ነው የምልሽ። ሰው ምን ልል ፈልጌ ነው እኔ በተቻለኝ አቅም አሁንም ነገ ከሀረግ ጋር ቀጠሮ አለን። ቆንጆ ቪዲዮ ሰርተን እንልክላለን። ጥሩ ስራ እንሰራለን። አንድ እናንተ ጓደኛም ደውላልኝ ነበረ፣ ተቆጥታኛለች። ያለውን ነገር በግልጽ አስረዳኋት ማለት ነው። ሰው ይሄ ነው ያለው እውነታና ሀቢብ እናንተ በጣም በርቱ፣ በጣም ጀግኖች ናችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። ከምሬ ነው የምልህ እና አሁን ወደ ቲክቶክ መቀላቀል ሳይኖርብኝ አይቀርም። አገኝሻለሁ ብላችልኝ ቲክቶክ እንላለን እኛም በደንብ እንቀበላለን። እና አንድ ጥያቄ ያለኝ እንዳልክዬ፣ ተምር ሚስተቶች የሀረግን የመጀመሪያውን ፓርት ዋን ኢንተርቪውን አይተው በታሪኳ በጣም አሳዝናቸው እሷን ለመርዳት መጥተው ነበረ። ፓርት ቱ ኢንተርቪው ላይ አይደል እንዳየ ነው መጥተው ነበረ። ከዛም በኋላ የባለቤቷን እና የውሽማውን ይቅርታ፣ እኔ ፍቅረኛ የሚለውን ማድረግ አልሰጣትም። ምክንያቱም ፍቅረኛ እኔ በጣም ስለማገበቅ ይቅርታ ምለው ፍቅረኛ አንድ ሲንግል ወንድ ጋር ሪሌሽንሽፕ የመሰረተች ሴት ናት ፍቅረኛ የሚባለው ታይትል የሚሰጣት እና አንዲት ሴት ከባለትዳር ወንድ ጋር ሪሌሽንሽፕ ከመሰረተች ለእኔ የቺ ሴት ስሟ ፍቅረኛ ሳይሆን ውሽማ ነው። ስለዚህ ውሽማ እየጠራው ነው ማናገራት። ባለቤቷና ውሽማው ፓርትቱ ላይ ቀርበው የእነሱን ኢንተርቪው ካዩ በኋላ ተምር ሪልስቴቶች ሀሳባቸውን ቀይረው ቆይ አሁን ከማኔጅመንቱ ጋር ተመካክረን ማንን መርዳት እንዳለብን ወስነን እናሳውቃለን ነበር ያሉት። የመጀመሪያው ፓርት ላይ ግን ለሀረግ ነበር ለማገዝ ፐርፐዝ ሀረግን ብለው ነበር የመጡት።
ትክክል ነሽ። ሀረግን ብለው ነው የመጡት። ሲመጡ ሀረግን ማገዝ እንፈልጋለን አሉ። ከዛ እኛን አጋጣሚ ስቱዲዮ ውስጥ ጠበቁን፣ አገኙን ማለት ነው። እና ይህንን ከሰሙ በኋላ ያለውን ነገር እናስረዳለን። ልክ ለአንቺ ማንም ሰው ቢጠይቀኝ ማስረዳት አይደል ስራዬ፣ ሀቢባ እንደዚህ 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 ስትይኝ እሺ ልክ እንደማስረዳሽ፣ ጓደኛሽም ደውላ ስትጠይቀኝ ልክ እንዳስረዳኋትኝ ያለው ነገር አስረዳኋት። ኦኬ ፓርቲቱን እንስማው አሉ። ፓርቲቱን እንስማውና እንወስናሉ። ፓርቲቱን ከሰሙ በኋላ አልተገናኘንም፣ ከኔ ጋርም አልተገናኘንም። ግን ይህን ነገር አደርሳለሁ ሆይ እንደሚረዷትና ከጎኗ እንደሚሆኑ ተስፋ አደርጋለሁ ሆይ እሱን እጠይቅላታለሁ ሆይ ምክንያቱም መልሱ ማወቅ እንፈልጋለን። ሀሳባቸውን መልስ የማሳወቅ ግዴታ ስላለባቸው ኦልሬዲ ህዝብ ቃላቸውን ሰማ ምን እንደወሰኑ ማሳወቅ አይ ፕሮሚስ አሳውቀሽ እልክልሻለሁ። እልክልሻለሁ። በጣም 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 በርቱ። ትልቅ መድረክ ነው ይሄኛው ፕላትፎርም። በጣም ላይክ ኢሞሽናችሁን የምታወጡበት የምትመካከሩበት ደግሞም ነው። በጣም በጣም ነው የቀነውባችሁ። አይ ዶንት ኖ ወንድ ልጅ ይገባ እንደሆነ እዚህ ፕሮግራም ላይ አላውቅም። ቤት የሚገባው ሴት ነው የሚረዱትም ሞስትሊ ግን አሁን ለምሳሌ ትናንትና አንድ ወንድማችን እርዳታ እየሰበሰብኩለት በ2 ሰዓት ውስጥ 1.1 ከምናምን የሰበሰብኩለት እርዳታ እና ግን እርዳታው ላይ ከመዘገብኳቸው ከተሳተፉ 104 ሰዎች ውስጥ 5 ብቻ ናቸው ወንድ፣ 99 ሴት ነው። እና ወንዶች እርዳታ ላይ አትሳተፉ፣ እባካችሁ ተሳተፉ። እኔ አሁን አበረታታለሁኝ። በጣም በጣም ነው ደስ ያለኝ። እዚህ ያላችሁት የሀቢባ ቤተሰቦች እጅግ በጣም ነው ደስ ያለኝ። እውነት ህብረታችሁ፣ አንድነታችሁ ስለ ቲክቶክ ያለኝን ነገር እንድቀይር እያደረገኝ ነው ያለው። ገብቷችኋል አይደለ? እኛ ኦልድ ጄኔሬሽን ነን፣ ያለፈው ጄኔሬሽን፣ የሬዲዮ ጄኔሬሽን። ከዛ ሲያልፍ ደግሞ ዩቲዩብ በጣም በመከራ የምንሰራ ሰዎች ነን። ዩቲዩብ እንኳን ለመስራት በጣም በጣም በመከራ የምንሰራ ሰዎች ነን፣ የሬዲዮ ሰዎች ነን። አም 43 እና ስለዚህ በጣም በጣም ታፍ ነው ለኛ አሁን ግን ወደ ቲክቶክ መምጣት አለብኝ። ፎርሹር እዚህ ያላችሁ ሰዎች እንደምታግዙኝ ተስፋ አደርጋለሁኝ። በቅርብ እንግዲህ የማጠናቀቀው የትምህርት ፕሮግራም አለ። እሱን እንዳጠናቀቅኩኝ እኛ ሙያ ነው የሚያምርብን፣ ሙያዊ ትምህርቶችን ለመስጠት ወደ ቲክቶክ እመጣለሁ በደንብ ለማስተማር፣ ሰውን ለማገዝ፣ ቤተሰብን ለማገዝ፣ ግንኙነት ጤናማ እንዲሆን በይበልጥ ደግሞ የሰው የግንኙነት ጤናማ እንዲሆን እመጣለሁኝና እንዳልክ አሰፋ የሚል 130 ሺህ አካባቢ ፎሎወር ያለው ፔጅ አለኝ። ይህ ነው እኮ ጋይስ፣ ፎሎ ያላርጋችሁ ካላችሁ ይህንን ፔጅ ሁላችሁም ፎሎ አድርጉት። ሲገባ 130 ሺህ ነበር፣ አሁን 33,900 ሆኗል። 3,100 ሰዎች ፎሎ አድርጋችሁታል። ሁላችሁም እንዳልክም ፎሎ አድርጉት። የሴቶች ድምፅ ነው፣ የሴቶች ጠበቃ ነው፣ ለእኛ ሁሌም ይቆምልናል። እኔ 10 ዓመቴ ነው እንዳልክም ትከታተል ነው እና ይህንን ምለው ምን መሰለሽ ሀቢባ፣ የእውነት የሴቶች ህመም በምን ያክል እንደሚያመኝ እኔ ነኝ የማውቀው። የእውነቴን ነው የምልሽ፣ በጣም ነው የሚያመው። ሁሌ ላለሁኝ ከዚህ በፊት ስናገር ነበረ። 50% ሴት ፓርላማ ላይ መግባታቸው ለሴቶች ፋይዳ ካልሰጠ ምንድን ነው ጥቅሙ? ሴቶችን ካላገዘ፣ ሴቶችን ካልረዳ፣ ለሴቶች ህግ መፍትሄ ካልሰጠ ምንድን ነው ጥቅሙ? መዓዛ አሸናፊ ወደ ፍርድ ቤት ፕሬዚዳንት ሆና ስትመጣ አስታውሳለሁኝ። በጣም ነበር ስሞግት የነበረው። የመዓዛ አሸናፊ ሴት ሆና ወደ ፍርድ ቤት መጣ ለሴቶች ፍትህ ካልሰጠች ወርድ ፖይንት ምድራችን የወንዶች ምድር ነች። ሴቶች ፓወርለስ እየሆኑ ነው። በጣም ከባድ ሁኔታ ላይ ያለ ነው። ብዙ እናቶች መጥቶ ያለቅሳሉ በጫንቃቸው ልጆች ይዘው። ታምኛለሽ? በአንድ ጫንቋ ልጅ፣ በአንድ እጇ ልጅ ይዛ፣ በልጇን እየጎተተች ጫንቃቸው ላይ ልጅ ይዘው በየቀኑ እኔ ቢሮ ሰዎች ይመጣሉ። በየቀኑ እና እስከሚጨንቀን እስከ ግራ እስከምንጋባ ድረስ ነው። እንደዚህ አይነት የሴቶች ህብረት፣ እንዲህ አይነት ጠንካራ የሚሞግት ወንድ ልጅ ሲያጠፋ እንዴት ያጠፋል ና ሚዲያ ላይ ያለ ይሆን ማንም ይሆን አምጥታችሁ እዚህ እንዲህ የምትወቅሱ የምታበረታቱ ሰዎች የእውነት ጉልበት ናችሁና እኔ የእውነት በጣም በጣም እጅግ በጣም ነው ደስ ያለኝ። ሀቡ ነው የሚለው የቁጥር ስምሽ ይመስለኛል። ሀቡ የሚል ነው። እኔ ፎሎ አደርጋለሁ። እስኪ አሁን ፎሎ ማድረግ የምችል ከሆነ ላድርገው። ይሄ ነቀውት ፎሎ አደረገኝ። ፎሎ ስለዚህ ፍሬንድ ነን። እኔ የእውነት እልሻለሁ፣ በጣም ሰማችኋለሁ። በርቱ። ሙያዊ የሆነ ነገር ልሰጣችሁ ነው ቃል እገባለሁ። እሺ፣ በምትፈልጉበት ጊዜ ጋብዙኝ። የሙያዊ እኔ የስነ ልቦና ባለሙያ ነኝ። እንደ ስነ ልቦና ባለሙያ የሙያዊ የሆነ ነገር ሰጣችኋለሁ። ወይ ማገዜን እቀጥላለሁ። የተቸገሩ ሰዎችን ስታገኙ ላኩልኝ። ስልኬን ማስቀመጥ ትችላለሽ። የኔን ስልክ ውሰዱ። ኤኒ ታይም
ደውላችሁ በማንኛውም ሰዓት ስትፈልጉኝ ከጎናችሁ ነኝ ያለሁት እና የተቸገሩ ሴቶች የኔ ድጋፍ የሚያስፈልጋቸው የሙያ ድጋፍ የሚያስፈልጋቸው ለተቸገሩ ሰዎች ነፃ የምክክር አገልግሎት እንሰጣለን። ታምኛለሽ? ነፃ የስነ ልቦና የምክክር አገልግሎት እናንተ ብቻ ናችሁ እንደውም ነፃ የስነ ልቦና አገልግሎት የምትሰጡት። ይህንን እኔ ለብዙ ጊዜ እናገራለሁ ለባለ ታሪኮች ባይዘወይ እኔ ጋር ገብቶ ቢሮ ይሰጣል እና በማንኛውም ሰዓትና ጊዜ እኔ ከጎናችሁ ነኝ። አይ ፕሮሚስ። ይህንን ስል በጣም ክብር እየተሰማኝ ነው። በጣም ደስ እያለኝ ነው። በጣም ወድጀው ነው እና በጣም በርቱ። ሰዎች እንደሚያወሩት እንዳልሆነ ቲክቶክ ዛሬ ተረድቻለሁኝ። ቲክቶክ ሲወራ ስለ ቲክቶክ ሲወራ ኔጋቲቭ እንትን ያለው ታውቃላችሁ አይደለ? እንትኑ መልእክቱ ኔጋቲቭ ነው ኮሚኒቲው ጋር ሲመጣ፣ ግን ስ በቃ ፓወርፉል። ይሄ ወደ ፖዘቲቭ ኢነርጂ መቀየር ይሄ ነው። ወደ ፖዘቲቭ ኢነርጂ ቀይራችሁ የምታለቅስን አንድ የኔን ክላይንት የኔን ደንበኛ አምጥታችሁ ሳቋን ከመለሳችሁላት የኔን ሳቅ እንደመለሳችሁት ነው የምቆጥረው እና እግዚአብሔር ያክብርልኝ። በጣም በጣም ነው የምወዳችሁ። በጣም ነው ደስ ያለኝ። የእውነት በጣም በርቱ። የኔን ድጋፍ በፈለጋችሁበት በየትኛውም ሁኔታ ላይ ፋይናንስ ስችል በፋይናንስ ሙያዊ ግን ከሆነ 24 ሰዓት አለሁኝ ከጎናችሁ። በጣም ወዳችሁ ብቻ ይበቃናል። ፋይናንስ ሌላው ሰፖርት ያደርጋል። አንተ በሙያ ከአንድ ሰው ጊዜን ሰጥተህ በሙያ ሰፖርት ካርክ ዳትስ ሞር ዛን ነው እና በእንግሊዝኛ ስለሆነ ሶሪ ያልካት ይቅርታ አላላትም እኮ ታዲያ። በነገራችን ላይ ነገ ከሀረግ ጋራ ፕሮግራም አለን፣ ሚዲያ ላይ አለን። እናውራ እኔ እና እሷ ግድ የላቸውም። የእውነት አጥፍተሃል፣ ይሄ ተሰምቶኛል፣ ይሄ አዝነህብኛል ካለችኝ እኔ ይቅርታ ጠይቃለሁ። ማለት የእውነት አዝኜብሃለሁ እንዳልክ እኔ እንደዚህ አድርጋ አሰጣኸኝ፣ አጋፈጥከኝ፣ እንደዚህ አድርገኛል፣ በድለኛል ካለችኝ አይ ፕሮሚስ እኔ የእውነት ይቅርታ ጠይቃለሁ። ሆይ ግን አሁን ምንድን ነው ሰዎች ስላላስቆምክ ብቻ ነው እንዳልክ ይቅርታና ዘይነብ ስትናገራት ስታፕ ስላላለች ብቻ ነው እንጂ አንተ ሌላ ምንም አይነት ጥፋት የለብህም። ስቶፕ ብላት እኮ ትክክል አይሆንም ሀቢዬ። ስቶፕ ብላት አቁሚ ቆይ መስመር ያለ ነገር እንግዳይን እኔ ሀረግ አንተን አምና የአንተ ስቱዲዮ ላይ የአንተ ሚዲያ ላይ አንተ ጋር ቀርባ እቤትክ የመጣ እንግዳ ሌላኛው እንግዳ ዲስሪስፔክት ሲያደርገው ኖ ይህን አልፈቅድም፣ ይህ መስመር ያለፈ ነገር እንድትናገሪያት ላይክ ፕራይቬት ነገሯን እዛ ጋር እንድትናገሪያት ላይክ ዝርክርክ የሚለው ቃል በጣም ይደብራልና እሱን ቃል ስታወጣ ኖ ይህን ቃል መጠቀም የለብሽም ይቅርታ በያት ማለት ነበረብክ በሰዓቱ። ያንን ነበር ኤክስፔክት ያደረግነው ካለ ትክክል ነሽ። ምን መሰለሽ ግን ሀዊዬ ስ ሪል ፊሊንግ ይህ አይደለ ፊሊንግ። አሁን እሷ ዝርክርክ ስትል ማንን ነበረ ዝርክርክ እያለች ያለችው? ልዩ ቲንክ ሀረግን ይመስልሻል እንደዛ እያለች ያለችው? ባሏን እኮ ነበረ እየሰደበች የነበረችው። ባይዘወይ ገባሽ? ዝርክርክ ስትላት፣ ቆሻሻ ነኝ ስትላት፣ አታምሪም ስትላት ነው። ልዩ ቲንክ ሀረግን የምትሰርባት ይመስልሻል? በዛን ሰዓት ንዴቷ እሏ ሀረግ ላይ ይመስልሻል? ቅናት ባሏ ላይ ነበረ እኮ። ባሏን ነበረ ዝርክርክ ስትል የነበረው። ስትሰድብ የነበረው እኮ ባሏን ነው። እኔ እንደ ባለሙያ የሚገባኝ ነገር የነበረው እሱ ነው። ዝርክርክ ብላ ስትሳደብ እንዴት ነው ከዚህ ዝርክርክ ጋር የእሱ ምርጫ እያጣጣለችበት ነው። አየሹ እሱ ነው የሰደበች ያለችው። እሱ ነው በቃ እሱ ላይ ነው እየተበሳጨች የነበረችው። በእርግጠኛነት እነግርሻለሁ የዛን ቀን ገብቶ እነዚህ ሁለት ሰዎች ጤነኛ የሆነ አዳር ጤነኛ የሆነ ምሽት አይኖራቸውም። ሁለቱ በጣም ትናደድበታለች፣ ትበሳጭበታለች፣ ብታገኘው ትነክሷለች። እርግጠኛ ነኝ። በዛን ሰዓት ግን በዛ በድል ፈገግታ አልቅሳ ደስ ብሏት የወጣችሁ ግን ሀረግ ነበረች። በቃ እንቧ እስከሚመጣ ድረስ እጄን እየተንቀጠቀጠች ስትይዘኝ አይታችኋል አይደለ? በጣም እየተንቀጠቀጠች ነበረ እጄን የሳመችው እና በጣም በጣም ደስተኛ ነበረች ሀረግ። ስለዚህ ሀረግ አሸናፊ ነበረች። ለዛ ነው ስፔስ ሰጥቼ ዝም ብዬ እንድሰማው ያረኳት፣ እንደፈለገች እንድታወራ ስፔሱን የፈጠርኩት። ከዛ የተነሳ ያለውን ኢሞሽን ሰው እንዲረዳው፣ ህመሙን እንዲረዳው፣ ንዴቱን እንዲረዳው ሆን ብዬ ነው እንጂ እንደው መቁረጥ ምኮችል ኤዲት እንደው ቢያመልጠኝ ኤዲቲንግ ላይ አውጡ ትላቸው ነበር አስፈላጊ ቢሆን። ከዚህ የተነሳ ስለሆነ እንዲህ እንድትረዱኝ ነው የምፈልገው። ስንሰራ ላይ የሚዲያ ስራ ሲሰራ እኔ ብቻ አይደለሁም የምሰራው። አንዳንዴ ከኔ ያመለጡ ነገሮች ኤዲተሩ መጠየቅ አለበት፣ ፕሮግራም ማኔጀሩ መጠየቅ አለበት። አሁን ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ፣ ደንበኞችን ይዤ እወጣለሁ። ከእነሱ ጋር ጊዜ አሳልፋለሁ። መሸኘት ካለብኝ ይሸኛለሁ እና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም። ባይዘዌ ኢቭን ርዕስ እኔ አልሰጥም እና ሰዎች ቢረዱኝ ደስ ይለኛል። እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል። እኔ ርዕስ ሰጥቼ ኢቭን አላውቅም በህይወቴ። ምንድነው ማድረገው? እኔ ፕሮግራሜ ሰርቼ እኔ መከራከር ነው በቃ። ለዚህ ለደንበኞች መከራከር፣ በኃይል መከራከር ነው እኔ አላማ።
ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ። ቪዲዮ ይቀረጽና ለህዝብ ይደርሳል ማለት ነው። ነው በፊት እንዴት እንሰራ እንደነበር ልንገራችሁ። አሁን እንደው ፕላትፎርሙ ሚዲያው አበረታቶ ነው እንጂ በፊት እኮ አንድ ፕሮግራም ወደ ፕሮግራም ሆኖ ከመውጣቱ በፊት የስነ ልቦና ባለሙያ ደጋግሞ እንዲያዩ ይደረጋል። ከዛ የህግ ባለሙያ እንዲያዩ ይደረጋል። ከዛ ሶሻል ወርክ እንዲያዩ ይደረጋል። ነው ከብዙ አቅጣጫ የሰው ስሜት ይጎዳል አይጎዳም የሚለው ነገር በጣም ተጠንቅቀን ነው። ለምሳሌ ያክል በጣም ዘግናኝ ታሪክ አንድ ትልቅ የሚባሉ የሃይማኖት አባት ትልቅ የሚባሉ የሃይማኖት አባት ልጃቸውን ሁለት ወንድ ልጆቻቸውን የደፈሩበት ታሪክ እጄ ላይ ገባ። ልዩ ቲንክ ይህንን ወደ ህዝብ ማወጣ ይመስልሻል? አየሽ እንዴት እንደምጠነቀቅ። እጠነቀቃለሁ፣ አላወጣውም። ኦኬ አሁን በቅርብ ከትላንት መቼ ነው የዛሬ 15 ቀን ነው ምናምን ስለ አንድ ጋዜጠኛ ወሬ ሲወራ ሰምታችኋል? አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበረ። በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበረ። ሚስትየው ቀርጫት ሄጄ እሱን ይህን ቪዲዮ ከመልቀቄ በፊት ለዚች ልጅ ብር ትሰጣታለህ ወይስ አትሰጣትም? ይሲ ወደ 800 ሺህ ብር ነው የሰጣት። እኔ ወጣሁኝ ከውድድሩ ማለት ራይሽ አይደለ? አሁን ይህንን ቪዲዮ ብለቀው የእኔ ፎሎወር አይጨምርም ነበረ? የእኔ ህዝብ አይጨምርም? የእኔ ተከታይ የእኔ እንደው ገቢም ከተባለ የእኔ ገቢ አይጨምርም ነበር? እንዴት እንደምንጠነቀቅ ላሳያችሁ ፈልጌ ነው። እንደው እንዴት ምን አይነት ታሪኮችን እንደምንጠል ለምሳሌ ሲምፕል የሆነ ነገር ልንገራችሁ። ትላንትና የነፃነት ቤተሰቦች ናቸው እኔ እንትን ላይ የተቀረጹት የነፃነት ወርቅነህ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል። ያንን ሚስጥር አሁን ኤዲት ይደረጋል። የሚቆረጥና የሚወጣ ማአት ነገር አለ። የነፃነትን ነፍስ ለማክበር ገባሽ? አየሽ አይደል? ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አውቃለሁኝ። ግን የእኔ ነገር ሳይሆን የሞተ ነፍስ ይራል። ሰዎች አብረው ይኑሩ፣ ጤናማ ግንኙነት ይኑራችሁ ተብለው ተቆርጦ የሚወጡ ነገሮች አሉ። ሰው ይሄ ቪዲዮ ከመለቀቁ በፊት ከተከሰሱት ሰዎች ጋራ ዛሬም ነገም እየተነጋገርን ያለ ነው። እንነጋገራለን። ዛሬም እየተነጋገርን ነው፣ ነገም እንነጋገር። ቪዲዮ ከመውጣቱ ይልቅ ከሚወጣ ይልቅ ቁጭ ብለን እስኪ እንመካከል፣ እስኪ ታረቁ፣ እስኪ ማለት በሽምግልና ፍቱት ብለን እኮ እንፈታለን። ከኔ ማጭን አሁን የነፃነት ወርቅነህ ቤተሰብን ታሪክ እንደዚህ ለድርድር የምታመጪው ነው። እርግጠኛ ነኝ እኔ የዩቲዩበር በሆን የዩቲዩብ ነፍስ ይሄ የገንዘብ የመሰብሰብ ነፍስ ቢኖረኝ ዛሬ ቀርጬ ዛሬ ኤዲት አድርጌ ዛሬ እለቀዋለሁ። ለምን ካልሽ ምክንያቱም ገቢ ነው አይደለም? ግን አይደለም፣ እኛ እንደዛ አይደለንም። እና ብዙ የጣልነው ታሪክ አለ። በጣም ብዙ የጣልነው ታሪክ አይሆንም ብለን የጣልነው የሰው ስሜት የሰው ስነ ልቦና ከዛስ በኋላ ብለን የምናስበው አስበሽዋል? ከዛስ በኋላ ቤተሰቡ ከዛስ በኋላ እሺ ያ ፋሚሊ ከዛስ በኋላ እያል የምንተው መዓት ነገር ነው ያለው። ሀቡና አድማጮች ተመልካቾች እንደዚህ እንድትረዱን ነፍሳችንን እንድትረዱልን እኛ በጣም የተከበርን ባለሙያዎች ስለሆነን ሙያዊ አገልግሎታችንን እንድትረዱልንም ጭምር እንፈልጋለን። በዚህ መንገድ እንድትረዱልን እንፈልጋለን። በጣም ነው የማመሰግነው። ሰዓታችሁን ወሰድኩባችሁ። በሬዲዮ ሰዓት ቢሆን የ10 ሰዓት ስፖንሰር ነው እንግዲህ ረጅም በጣም ነው የምናመሰግነው። በጣም ጨዋ አክባሪ ነክ አክብረህን ምላሽ ስለሰጠ ለህዝብ ያለህን ክብር ነው የሚያሳየው እና በጣም ነው የምናመሰግነው። እንወድሃለን፣ አክባሪክ ነን። እኔ በጣም ነው የወደድኳችሁ በእውነት በጣም በርቱ። እሺ እጅግ በጣም በርቱ። በጣም ጎበዝ፣ እጅግ በጣም በርቱ። ይሄ የምትተጋገዙበት መድረካችሁ ነው። ቬንትሌት ታደርጋላችሁ። ታውቃላችሁ ስንት ሰው በየቤቱ ራሱን ሊያጠፋ እንደሚችል ታውቃላችሁ። ታፍኖ እሱ ራሱ ምን ያክል እንደሚገለው ይሄ መድረክ ስላለ ግን ያወጣዋል። ይሳደባል፣ ከፈለገ ይናገራል፣ ህልሁን ያወጣል። ነው ኢሞሽኑን ሪሊዝ ያደርጋል። እና ይሄ በጣም ትልቅ መድረክ ስለሆነ በጣም በርቱ። እኔ ባለሙያ ነኝ። እንደ ባለሙያ የምፈልገው ኤኒ ነገር ካለ ከጎናችሁ ሆናለሁኝ። ሀቢባ በጣም በርቺ። በጣም ሀቢባ ነው ስምሽ? ሙሉ ስምሽ ሀቢባ። በጣም በርቺ። መልካም ጾም ይሆንልሽ። በጣም ጎበዝ ነሽ፣ ጀግና ነሽ። ይህን ሁላ ሰው ማሰባሰብሽ ትልቅ አቅም ነው። በጣም በርቺ። መልካም ጾም ይሆንልሽ። ቴምር ላኪልኝ ባይሆነ። እሺ እግዚአብሔር ያክብርልኝ። ሰዓታችሁን ያስቆባችሁ። እሺ እናቴ ተባረኩ። በጣም አመሰግናለሁ። እሺ እናቴ። ጋይዝ ዘይነብን እኔ ራሴ ስልኳ አለኝ፣ ፎቶ አለኝ። እንዳልክ ፕሮፌሽናል ጋዜጠኛ ነው፣ የስነ ልቦና ባለሙያ ነው። ሰውን ደውሎ ፎቶሽን እለጥፋለሁ ነይ ይቅርታ ጠይቂ ብሎ የሚያስፈራራ ሰው አይደለም። ሂዝ ፕሮፌሽናል ጋዜጠኛ፣ የስነ ልቦና ባለሙያ አይደለ? ስለዚህ እኔ ደግሞ ምንድን ነኝ? ምንም ነኝ። እኔ የዘይነብ ስልክም አለኝ ፎቶም አለኝ። እኔ ራሴ እጠራታለሁ ብያቸው አይደል?
እኔ ዜነብን ዋትሳፕ ስለሌላት ነው። ነገ ደውልና ልክ ሀረግን ዋትሳፕ እንዳስከፈትኳት ዋትሳፕ አስከፍቼ ቲክቶክ አስከፍቼ አመጣትና ሀረግን ይቅርታ ጠይቃታለች። እሺ አለቅ። እኔ አመጣታለሁ። ዜነብን መጣት ጠይቃታለች። እንትን እርቅ ማዕድ ትልቅ ሚዲያ ስለሆነ ፊቷን ፍላጎቷ አላሳዩባትም። ፊቷን ሸፍነው ነው ያቀረቧት አይደል? እኔ ፊቷን ቡስ ትልሻለሁ ስላት ትመጣለች፣ ይቅርታ ጠይቃታለች። አለቀ። እሺ ስለዚህ አሁን የሀረግን አካውንት እየወሰዳችሁ ሁላችሁም ያቅማችሁ እንድታደርጉ ከራሴ ጀምር ያለው እኔ 10 ሺህ ያስገብችላታለሁ። የላ ሌትስ ጎ ሁላችሁ ሰጣችኋለሁ። 100,87,754 054 የተምር ሪል ስቴትን ምላሽ ፕሮሚስ ገብቶልኛል እንዳልክ ምላሹን እንደሚሰጠን። እሺ ሀረግ ውሳኔያቸውን ጠይቆ መልሱን ይነግረናል። እሺ እሺ። አሁን መሴጅ አልገባልሽም ምንም ነገር? ችግሩ እኮ መሴጅ ለምንድን መሴጅ ማይገባልሽ? ሀረግ ሚዩት ነሽ እኮ ማሪ። ማይኳን አብረት እስቲ ቆይ እሱ ደረሰ ይልኮልኛል ሜሴጅ ላይ ነገ ነው ከሁለት ቀን በኋላ ነው አክቲቭ የሚሆነው ብለው ነበር እና ቴክስት አልገባልኝም። ትላንት ነው ያስተካከልኩት። አሁን የገባውን ልኬልሻለሁ ፎቶ አንስቼ ስክሪንሾት እኮ። እነዚህ ሶስቱ ናቸው የገቡት ከኔ በኋላ። በቃ እነሱ ነው። 13 ማርች ማለት ዛሬ ነው አይደለ? ነገ ነው። ኦኬ ነገ 13 ይላል እዚህ ጋር ግራ ገብቶኝ በነገ ነው እያሰባሉ እኮ አክቲቭ የሚሆነው ከሁለት ቀን በኋላ ነው ብሏል አይደለም? ይኸው ይኸውልሽ 13 ማርች የሚለው እኔ የላኩት ነው። ይሄ 10 ሺህ ብር። ከዛ ቀጥሎ ደግሞ 2 ገብቷል። 2,000 እና 5,000 ገብቷል። ኦኬ ሰዓቱን እኮ ማየት ይቻላል። ሰዓቱን እሺ። ቀን አንዳንዴ ይዘባል።